ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ደስታው ነኝ ከዲኤስ ኢንጂነሪንግ። እንኳን በሰላም ተገናኘን። በሰላም ስለተገናኘን እጅግ ደስ ብሎኛል። ዛሬ ይዤላችሁ የመጣው ቶፒክ ኢንትሮዳክሽን ቱ ኤሌክትሪክ ሞተር ሴሌክሽን ዲዛይን ካልኩሌሽን ይላል። አንድን ኤሌክትሪክ ሞተር ለምንፈልገው ፕሮጀክት ወይም ለምንፈልገው ሎድ ወይም ለምንፈልገው ማሽን ስንመርጥ የተወሰኑ ካልኩሌሽኖች ይኖራሉ። እውነቱን ለመናገር ኤሌክትሪክ ሞተር ሴሌክሽን ዲዛይን እንደ ሎዱ እንደ ማሽን ታይፑ እንደ አይነቱ ብዙ አይነት ካልኩሌሽን ይኖረዋል። አድቫንስድ ካልኩሌሽን ይኖረዋል። ኖርማሊ እሱን እዚህ ጋር ዲስከስ አናደርግም፣ ምክንያቱም ኢንትሮዳክተሪ ፓርት ስለሆነ አጠቃላይ ቤዚክ የሆኑትን ዋና ዋና ነገሮች ኮንሲደር አድርገን ነው ትምህርታችንን የምናጠቃልለው። ግን ፕራክቲካሊ ነው የምናየው። እዚህ ጋር 10 ኪሎ ግራም ድረም ሮስተር አለኝ። ለዚህ ለ10 ኪሎ ግራም ድረም ሮስተር እንዴት ትክክለኛውን ድናሞ እንደምመርጥ አሳያችኋለሁኝ። ስለዚህ ፕራክቲካሊ ነው የማሳያችሁ ማለት ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ በትዕግስት መከታተል ነው። አብራችሁ ይቆዩ። ያው ሎዴ ይሄ ነው እንደምታዩት። ይህንን ድረም ሮስተር ነው አሁን ሮቴት የሚያደርግልኝ ድናሞ ሴሌክት ማድረግ የሚገባኝ ማለት ነው። እንደምታዩት ይሄ ነው እንግዲህ ድረሙ ይህንን የሚያሽከረክርልኝ ነው። አሁን ላይ ያው ባዶ ነው እንደምታዩት። እዚህ ውስጥ ግን 10 ኪሎ ቡና ሲገባበት ያው ሙሉ ይሆናል። ይሄ የራሱ የድረሙ ክብደት አለ፣ ከዛ የቡናው ክብደት አለ። ሞመንት ኦፍ ኢነርሺያን ስናሰላ እሱንም ጨምረን ነው ካልኩሌት የምናደርገው ማለት ነው። እና እንግዲህ ስለ ሞተር ሴሌክሽን ዲዛይን ካልኩሌሽን ስናይ ቀለል ባለ ሁኔታ ነው የማሳያችሁ። እንግዲህ የመጀመሪያው ኮንሲደር የምናደርገው ነገር ቶርክ ነው። እጅግ ወሳኝ የሆነ ፋንዳሜንታል የሆነ ቶፒክ ነው። ስለሱ እንወያያለን። ከዛ በመቀጠል ደግሞ ስፒድ ነው። ስፒድም እንግዲህ ማሽን ላይ እጅግ ወሳኝ የሚባለው ነገር ነው። የምንሰራቸው ማሽኖች የራሳቸው ስፔሲፊክ የሆነ ስፒድ ይኖራቸዋል ማለት ነው። እሱን ግምት ውስጥ አስገብተን ካልኩሌሽን ተጠቅመን ትክክለኛውን ስፒድ ማግኘት መቻል አለብን። ያለበለዚያ ማሽናችን ፌል ነው የሚያደርገው ማለት ነው። በሶስተኛ ደረጃ ደግሞ ሞመንት ኦፍ ኢነርሺያ አለ። ኖርማሊ ያው ሞመንት ኦፍ ኢነርሺያ ቶርክና ስፒድ ጋር ተገናኝቶ አብሮ አንድ ላይ የሚሄድ ነው። ካልኩሌሽን ይኖራቸዋል ማለት ነው። ያው ፓወርን ለማግኘት የምንጠቀምባቸው ናቸው ማለት ነው። ሶስቱን የራሳቸው ፎርሙላ ይኖራቸዋል። እነሱም ፎርሙላ ተጠቅመን የምንፈልገውን የድናሟችንን ፓወር እናገኛለን ማለት ነው። ያው ጊርቦክስ የሚኖረው ከሆነ ጊር ሬሽዮ ካልኩሌሽን ወይም ጊርቦክስ እንዴት እንደምንመርጥ አብረን ድናሟችን ጋር ያው ድናሞ ጋር ከፕል የሆነ ልናገኝ እንችላለን። ወይም ለብቻ ከድናሞ ውጭ ደግሞ ጊርቦክስ ልንገጠም ስለምንችል እሱንም እዚሁ ላይ እናጠቃልልና እናያለን። ከዚያ በመቀጠል ደግሞ እዚሁ ላይ ሞተር ሴሌክሽን ላይ ኮንሲደር የምናደርገው ያው ዴቲ ሳይክል፣ አይፒሬቲንግ እና ኢንሱሌሽን ክላስ። ከዛ በተጨማሪ ደግሞ ፓወር ሰፕላይ ነው። ለምሳሌ ሲንግል ፌዝ ነው ወይስ ስሪ ፌዝ ነው የሚለውን ማየት ይኖርብናል አብረን። እነዚህን ነገሮች ነው እንዳጠቃላይ ኮንሲደር የምናደርጋቸው። እኔ ኖርማሊ ያው ኢንትሮዳክሽን ፓርት ነው ቤዚክ ነገር ነው ብያችኋለሁ። እዚህ ጋር የማሳያችሁ እንደ አድቫንስድ ካየነው ግን ሰፋ ያለ ካልኩሌሽን ራሱን የቻለ ሰፊ ቶፒክ በአንድ በ30 ደቂቃ ወይ በ25 ደቂቃ የሚያልቅ ቶፒክ አይደለም። ረዘም ባለ ጊዜ የሚያልቅ ነው። ቶርክ የራሱ የሆነ ሰፊ የሆነ ካልኩሌሽን አለው። ምክንያቱም እንደ ታይፕስ ኦፍ ሎዱ እንደ አሬንጅመንቱ ቨርቲካል ነው ሆሪዞንታል ነው ሎድ አሬንጅመንቱ ይወሰናል። እንደዚሁም ሌሎቹም እዚሁ ጋር የተያያዘው ለምሳሌ ሞመንት ኦፍ ኢነርሺያ እንደ ኦብጀክቱ ታይፕ ሶሊድ ነው ሆሎ ነው ሲሊንደሪካል ነው ሬክታንጉላር ነው ወይስ ሌላ አይነት ነገር ነው የሚለውን ያጠቃልላል። ሞሽኑም እንደዚሁም ሮቴቲንግ ነው ወይስ ሊኒየር ነው። ምክንያቱም አንዳንድ ኤሌክትሪክ ሞተሮችን ተጠቅመን ሊኒየር ሞሽን ስለምናመጣ ማለት ነው። እሱ ሁሉ ኮንሲደሬሽን ከገባ ሰፋ ያለ ካልኩሌሽን ስለሚሆን እኔ ግን ለእናንተ ቀለል አድርጌ ግልጽ በሆነ አማርኛ ወሳኝ በሆነ ካልኩሌሽን ነው እማሳያችሁ። አሁንም እስከ ቪዲዮ መጨረሻ ድረስ ተከታተሉ። እንግዲህ ቶርክ እጅግ ወሳኝ ነገር እንደሆነ ነግሬያችኋለሁ። በመጀመሪያ ስለ ቶርክ ስናወራ አንድ ነገር ሮቴት እንዲሆን ስለ ሮቴሽናል ኢፌክት ነው የምናወራው። ስለ ቶርክ ካወራን ሮቴሽናል ኢፌክት ነው። ያው የቶርክ አናሎጂስ ፎር ሊኒየር ሞሽን ፎርስ ነው። ሊኒየር ሞሽን ከሆነ ፎርስ እንላለን። ሮቴሽናል ሞሽን ከሆነ ግን ቶርክ እንላለን። አንድን ኦብጀክት የማሽከርከር
ሁኔታ ማለት ነው። እና ለምሳሌ አንድ ሎድ እዚህ ጋር ላይ ቢኖረን እንደዚህ አይነት ሎድ አለን ብንል ይሄኛው አክሲስ ኦፍ ሮቴሽን ነው ብንለው አክሲስ ኦፍ ሮቴሽን ነው ብንል ከዛ ይሄኛው ሃንድል ሆኖ ይሄንን እንደዚህ ሮቴት ለማድረግ ብንጠቀም ይሄንን አሁን እዚህ ጋር ቶርክ አለ ማለት ነው፣ ሬዲየስ አለ። ስለዚህ ይሄንን ሮቴት በእጃችን ይዘን እንደዚህ ሮቴት ብናደርገው ቶርክ ነው አፕላይ እያደረግንበት ያለ ነው ማለት ነውና አንድ ሮቴት የሚያደርግ ኦብጀክት ደግሞ ምን ይኖረዋል? በመጀመሪያ ስታቲክ ላይ ስለሚሆን ወይም አትሬስት ስለሆነ ኦብጀክቱ ሃይ የሆነ ቶርክ ይፈልጋል ስታርት ለማድረግ ማለት ነው። ስለዚህ ያው ስታርቲንግ ቶርክ ብለን እንጠራዋለን እና እንደዚሁም ሞተር ኔም ፕሌት ሪዲንግ ላይ ስታርቲንግ ቶርክ ሃይ ነው ሎ ነው እያልን ያየን ነው። ለዚያ ነው አንዳንዶቹ ማሽኖች ሃይ ስታርቲንግ ቶርክ የሚያስፈልጋቸው ከሆነ ያው ስታርቲንግ ቶርክ ስፔሻል ኬዝ ነው ማለት ነው። ስታርቲንግ ቶርክ ከዛ ደግሞ ረኒንግ ቶርክ ያስፈልገናል። ረኒንግ ቶርክ ማለት ኮንቲኒየስሊ ያንን ሎድ ሆልድ አድርጎ ሮቴት እንዲያደርግልን የሚያደርግ ማለት ነው። እሱን ረኒንግ ቶርክ ብለን ልንወስደው እንችላለን ማለት ነው። ስለዚህ ስታርቲንግ ቶርክ፣ ረኒንግ ቶርክ ወይም ደግሞ ስታርቲንግ ቶርክ አለ የብቻ ከዛ አክሰለሬቲንግ ቶርክ ወይም አክሰለሬሽን ቶርክ ብለን እንጠራዋለን። አክሰለሬቲንግ ቶርክ ያ ኦብጀክት አክሰለሬት እንዳደርግ መጀመሪያ ከጀመረ በኋላ ሮቴት አድርጎ እንዳይቆም አክሰለሬት እንዳደርግ የሚረዳን አክሰለሬቲንግ ቶርክ ብለን እንጠራዋለን ማለት ነው። እሱንም እንድትይዙት ነው። እንዴት ካልኩሌት እንደምናደርግ እናያቸዋለን። ስፒድ ያው እጅግ ወሳኙ ነገር ነው። ለምሳሌ አሁን 10 ኪሎ ግራም ድረም ሮስተር ነው እየገነባን ያለን ነው፣ ወይም ለሱ ካልኩሌት ለማድረግ ነው ምን ያክል ሞተር እንደሚያስፈልገው ነው የሚያሳያችሁ ማለት ነው። አሁን ድረም ሮስተር ነው። ድረም ሮስተር እንግዲህ ኖርማል የዲናሞዎች ስፒድ ስታንዳርድ ስፒዳቸው ከ700 ይጀምራል። 700 አርፒኤም፣ 900 አርፒኤም፣ 1400 አርፒኤም እና 2800 ነው ያለው ገበያ ላይ ማርኬት ላይ አብዛኛውን ጊዜ የምናገኘው ማለት ነው። ሞስት ኮመንሊ 1400 እና 2800 አርፒኤም ያላቸው ድናሞዎች ነው የምናገኘው እና ያንን ድናሞ ቀጥታ አምጥተን ድረም ሮስቲንግ ላይ ብንገጥመው ብረስት ሊያደርግ የሚፈነዳ አይነት ነው የሚሆነው ማለት ነው እና ወይም ደግሞ ሌላ ችግር ነው የሚፈጥርብን፣ ቀጥታ አንገጥመውም ማለት ነው። በዛ አይነት ልክ ስፒድ ማድረግ ስለሌለበት ስፒዱን ሪዱስ ማድረግ አለብን። እንግዲህ ስፒዱም ወሳኝ ነገር ነው ማለት ነው። እያንዳንዱ ማሽን የራሱ የሆነ ስፒድ ካልኩሌሽን ይኖረዋል። እሱንም በትክክል ማስላት መቻል አለብን ማለት ነው። ያለበለዚያ ማሽናችን የተፈለገውን ስራ በትክክል አይሰራም ማለት ነው። ያው ሞመንት ኦፍ ኢነርሺያ ስፔሻሊ ሮቴቲንግ የሚያደርጉ ኦብጀክቶች ላይ ያው ፍላይ ዊል ኢፌክት ስላላቸው ኢነርሺያ ስላለው አንድ ኦብጀክት ያ ማለት የተቀመጠ ኦብጀክት ከሆነ ላለመንቀሳቀስ ኢነርሺያ አለው፣ ሬዚስታንስ አለው። የሚንቀሳቀስ ሮቴት የሚያደርግ ኦብጀክት ከሆነ ደግሞ ላለመቆም ኢነርሺያ አለው ማለት ነው። እሱንም ኮንሲደር ማድረግ አለበት ሞመንት ኦፍ ኢነርሺያ። ስለዚህ አሁን አንድ ድረም ሮስቲንጉ ልክ ሮቴት ሲያደርግ በመጀመሪያ ላይ ስታርት ስንለው አትሬስት ስለነበረ የሆነ ቶርክ ይፈልጋል። ያንን ሬዚስት ያደርጋል እንዳይሽከረከር ማለት ነው። ከዛ ደግሞ ከተሽከረከረ በኋላ ልክ ስቶፕ ስንለው ስናቆመው ዲስለሬት አድርጎ ነው የሚቆመው። የተወሰነ ማለት ሬዚስት ያደርጋል፣ ወዳው እዛው ላይ አይቆምም ማለት ነው እና ሞመንት ኦፍ ኢነርሺያ እዚያ ጋር የተገናኘ ነው ሞመንት ኦፍ ኢነርሺያ ማለት ነው። ያው ፓወር ወሳኙ የምንፈልገው ነገር ፓወር ነው እና አሁን ኤሌክትሪክ ሞተሮች የሚገለጹት ፋይናሊ በፓወር ነው። በኪሎዋት ሊሆን ይችላል ወይም ደግሞ በሆርስ ፓወር ሊሆን ይችላል የሚገለጹት። ስለዚህ ዋና ታርጌታችን አሁን 10 ኪሎ ግራም ድረም ሮስተር ለማሽከርከር ምን ያክል ፓወር ያለው ኤሌክትሪክ ሞተር ያስፈልገናል የሚለውን ለማወቅ ነው። ኖርማሊ 10 ኪሎ ግራም ስንል የቡናው ሳይዝ ነው። 10 ኪሎ ግራም የቡናው ሳይዝ ነው። ስለዚህ የራሱ ደግሞ የማቴሪያሉ ሎድ አለ። ለምን ድረም ነው። ስለዚህ ክብደት አለው። ስፔሻል ስቴንለስ ስቲል ከሆነ ምናምን ክብደት ይኖረዋል። የሻፍቱ ክብደት ይኖረዋል። ውስጡ ያሉት ብሌዶቹ ክብደት ይኖራቸዋል። የእነሱንም ክብደት ኢንክሉድ አደርገን ነው የምንናገረው ማለት ነው እንጂ 10 ኪሎ ብቻ አይደለም ማለት ነው። እና ያን ፓወር እንግዲህ የምናገኝበትን መንገድ ነው የማሳያችሁ። በነገራችን ላይ የዩቲዩብ ቻናሌን ሰብስክራይብ አድርጉ እባካችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አስተማሪ ቪዲዮዎችን ነው እየለቀቅኩ ያለሁት። በእርግጠኝነት ትማሩበታላችሁ። ሰብስክራይብ በማድረግ ቤተሰብ ነው።
እና ጊር ሬሾ ያው ብዙውን ጊዜ ስሎ ስፒድ በምንፈልግ ጊዜ ያው ጊርቦክስ ልንጠቀም እንችላለን። ስለዚህ ጊር ሬሾ የሚኖረው ጊርቦክስ ካለ ነው። ቀጥታ ጊርቦክስ ከሌለም እንኳን ያው ቤልት ልንጠቀም እንችላለን፣ ወይም ደግሞ ያው ቤልት ድራይቭ ላይ ማለት ነው። ሌላ ደግሞ ቼን ድራይቭ ከሆነ እንደዚሁም ስፕሮኬት እና ቼን የምንጠቀምበት ኮንዲሽን ይኖራል። ያው እኛ እዚህ ላይ ጊር ሬሾ ጊርቦክስ ስለምንጠቀም የጊርቦክስ ነው የምናየው ኖርማሊ። ያው ለቤልት ሲሆን ለቼን ሲሆን ቼን ድራይቭ ወይም ቤልት ድራይቭ ሲሆን የራሱ የሆነ ካልኩሌሽን ይኖረዋል። እሱን እንግዲህ በሌላ ጊዜ የምናየው ቶፒክ ይሆናል ማለት ነው። ዛሬ የምናየው ጊርቦክስን በመጠቀም ስለሆነ የምንሰራው እሱን ነው የምናየው። ያው ደቲ ሳይክል ከዚህ በፊት ስለ ኔም ፕሌት ካላያችሁት ኔም ፕሌት እንዴት ማንበብ እንደምንችል ስለ ኤሌክትሪክ ሞተር ለቅቅ ያለው እሱን ገብታችሁ ማየት ትችላላችሁ። ደቲ ሳይክል እንግዲህ ኤስ1 ከሆነ ኮንቲኒየስ ነው ብለና ኮፊ ሮስቲንግ ነው። አሁን ኮፊ ሮስቲንግ ከሆነ ማሽናችን ኮንቲኒየስ ዲቲ ነው የምንፈልገው ማለት ነው። ያ ማለት ለ2 ሰዓት ለ3 ለ4 ሰዓት ቀጥታ ኮንቲኒየስሊ የሚሰራ ነው ያለምንም መቆም ማለት ነው ድናሞ። ስለዚህ ድናሞ ሳይቆም ለረጅም ጊዜ ያክል የሚሰራ ነው። ስለዚህ ኤስ1 ነው የምንመርጠው፣ እዚሁ መወሰን እንችላለን ማለት ነው። ኢንተርሚተንት ካረግነው ኖርማሊ ለዚህ አፕሊኬሽን አይሆነንም ማለት ነው። እና ደቲ ሳይክል እዚሁ ላይ መወሰን እንችላለን፣ ኤስ1 ነው የሚሆነው። አይፒ ሬቲንግ እና ኢንሱሌሽን ክላስ እንግዲህ አይፒ ሬቲንጉ ብዙ ጊዜ ኮሜርሻል ኤንድ ኢንዱስትሪያል በሚሆን ጊዜ የምንመርጠው አይፒ ሬቲንግ IP55 ነው። ፍሮም ደስት ፕሮቴክተር ነው። ፍሮም ስፕላሽ ኦፍ ወተር ሎ ፕሬሸር ስፕላሽ ኦፍ ወተርን ፕሮቴክተር ነው። ስለዚህ አይፒ ሬቲንጉ IP55 ብለን መወሰን እንችላለን። እዚህም ላይ ብዙ ጊዜ ኮሜርሻል እንደዛ ስለምንጠቀምበት ለዚህኛው ፐርፐዝ በቂ ስለሆነ ማለት ነው። ኢንሱሌሽን ክላስ ብዙ ጊዜ ያው እዚህኛው ላይ ያው አምቢያንት ቴምፕሬቸር ይኖራል። አምቢያንት ቴምፕሬቸራችንን ለምሳሌ 40 ዲግሪ ሴንቲግሬድ ኮፊ ሮስቲንግ ስለሆነ ከተወሰነ ደቂቃ በኋላ ይሞቃል ኢንቫይሮንመንቱ። ለምሳሌ የሆነ ቤት ውስጥ እየተቆላ ከሆነ 20 ዲግሪ ሴንቲግሬድ ከሆነ ቡና ሲቆላ ወደ 40 ዲግሪ ሴንቲግሬድ አካባቢ ከፍ ይላል። ቤት ውስጥ ስትገቡ ሙቀት ስላለው አምቢያንት ቴምፕሬቸራችንን እንደዚያ 40 ዲግሪ ሴንቲግሬድ አካባቢ ብለን ነው እንትን የምንለው። ስለዚህ ኢንሱሌሽን ክላሱም ወሳኝ ነው። ኮፊ ሮስቲንግ ስለሆነ ሃይ ኢንሱሌሽን ክላስ መኖር አለበት ማለት ነው። ዊዝስታንድ የሚያደርግ ምክንያቱም ሙቀት ያለበት ኤሪያ ስለሆነ ማለት ነው። ማሽኑን በሙቀት ስለሆነ የሚሰራው። ከዛ በተጨማሪ ደግሞ የምናስቀምጥበት የድናሞ ማስቀመጫ ከሙቀቱ እንዳያገኘው የቡናውን የሚቆላው ሙቀት ድናሟችንን እንዳያገኘው ጥንቃቄ ማድረግ አለብን ማለት ነው። እሱን ኮንሲደሬሽን ውስጥ ማስገባት አለብን። ያው ፓወር ሰፕላይ እንግዲህ ስሪ ፌዝ ነው ሲንግል ፌዝ ነው የምንፈልገው የሚለውን የምንወስንበት ነው። ከዛ ደግሞ ዲሲ ሞተር ነው ወይስ ኤሲ ሞተር ነው የሚለውን የምንወስንበት ነው። ኖርማሊ እኛ ያው ለቤት ውስጥ የምንጠቀመው ከሆነ ወይም ኮፊ ሃውስ ላይ የምንጠቀመው ከሆነ ሲንግል ፌዝ አቬሌብል ሊሆን ስለሚችል ያው 10 ኬጂ ሲንግል ፌዝ አድርገን እንሰራዋለን ማለት ነው። ነገር ግን ከዛ በላይ ከሆነ ስሪ ፌዝ መሆን ስለሚኖርበት ፓወራችንን ተለቅ ማለት ስለሚኖርበት ለምሳሌ 20 ኪሎ 30 ኪሎ ቢሆን ሲንግል ፌዝ ላይሆነን ስለሚችል እሱን ኮንሲደሬሽን ውስጥ እናስገባለን። ነገር ግን እሱም ያው እዚህ ጋር ላይ ኤሌክትሪክ ሞተር ነው እየመረጥን ያለ ነው። እንዳጠቃላይ ለአንድ ማሽን ፓወር ሲንግል ፌዝ ነው ስሪ ፌዝ ነው ብለን የምንወስነው አጠቃላይ የማሽኑን ፓወር አይተን ነው። ኖርማሊ የማሽኑ ፓወር ከ7 ኪሎዋት አካባቢ በላይ የሚበልጥ ከሆነ ሲንግል ፌዝን ሪኮመንድ ማድረግ የለብንም፣ ስሪ ፌዝ ማድረግ አለብን ማለት ነው። እዚህ ጋር ላይ ኤሌክትሪክ ሞተሩ ፕላስ ሂተሩ አለ። 2-3 ኤሌክትሪክ ሞተር ሊኖር ይችላል አንድ ማሽን ላይ። የነዛ ሁሉ ተደምሮ ነው ፓወሩ ሲንግል ፌዝ ይሁን ስሪ ፌዝ ብለን የምንወስነው። ሲንግል ፌዝ ማድረግ የምንችለው ስፔሻሊ እስከ 6 ኪሎዋት አካባቢ ድረስ ከሆነ ሲንግል ፌዝ ብናደርገው ዛቲስ ፋይን። የትኛውን ቤት ቆጣሪ ላይ ሄዶ ቀጥታ ብሬከርም ምንም መነካካት ሳይጠበቅብን ቀጥታ የሚሰራበት ሁኔታ ይኖራል ማለት ነው። ያለበለዚያ ግን ብሬከር ሊመልስብናል። ምክንያቱም ቤት ውስጥ የሚገጠመው ቆጣሪ 25 አምፒር ብሬከር ነው። አብዛኛውን ጊዜ አይታችሁ ከሆነ 25 አምፒር ብሬከር ነው። ስለዚህ ከ25 አምፒር በላይ ከሆነ ከረንቱ ያ ማለት ወደ 7 ኪሎዋት አካባቢ ነው የሚሆነው። ከ7 ኪሎዋት በላይ አካባቢ ከሆነ ብሬከር ይመልስብናል፣ እንቸገራለን ማለት ነው። ይህንንም ግምት ውስጥ ማስገባት አለብን። አሁን እንግዲህ ለ10 ኪሎ ግራም ኮፊ ሮስተር እንዴት አስልቼ ምን ያክል ፓወር ኤሌክትሪክ ሞተር እንደምመርጥ ነው የማሳያችሁ። አሁንም አብራችሁ ይቆዩ። እንግዲህ እንደ ኬዝ ስተዲ 10 ኪሎ ግራም ኮፊ ሮስተር አለ ብያችኋለሁኝ።
ለሱ ነው እየመረጥን ያለ ነው። 10 ኪሎ ግራም ኮፊ ሮስተር ድረም ሮስተር ነው እንግዲህ ለሱ ምን ያክል ድናሞ ወይም ምን ያክል ፓወር ያለው ኤሌክትሪክ ሞተር ይበቃዋል የሚለውን ለማወቅ ነው አሁን እያሰላን ያለ ነው። ስለዚህ አሁን 10 ኪሎ ግራም ኮፊ ሮስተር ከሆነ አሰምሽን ይኖረናል። የምናስበው የመጀመሪያው ያው ባች ሳይድ 10 ኪሎ ግራም ነው። 10 ኪሎ ግራም ነው ያው ዌይቱ 10 ኪሎ ነው ማለት ነው። ድረም ማስ ነው። ድረም ማስ እኔ ከፍ አድርጌ ነው የወሰድኩት ኖርማሊ፣ ምክንያቱም ከፍ ያለ ድናሞ ስለምፈልግ ወይም ደግሞ አስተማማኝ የሆነ ድናሞ ስለምፈልግ በተወሰነ መልኩ ጨምሬዋለሁ። እኛው የሻፍቱ ዌይት ከዛ ደግሞ የድረሙ የራሱ ዌይት በቲክነሱ ይወሰናል። እሱን ውስጡ ብሌዶች አሉ። የሱ የብሌዶቹ ምናምን አጠቃላይ ሲደመር ወደ 20 ኬጂ ይሆናል። እኔ ጋር አክቹዋሊ ወደ 17 አካባቢ ነው የሚሆነው። አቀራርቤው ወደ 20 ኬጂ ብዬ ነው የወሰድኩት ከፍ አድርጌ ማለት ነው ለሴፍቲ። ከዛ ድረም ዲያሜትር ያው 32 ሴንቲሜትር ነው የኔ። ስለዚህ 0.32 ሜትር ይኖረኛል ማለት ነው ድረም ዲያሜትሪ። እሱን ቀጥታ መለካት ነው። ታርጌት ስፒዳችን ኮፊ ሮስቲንግ ስለሆነ ስፒዱ ከ50 እስከ 60 ነው መሆን ያለበት 10 ኬጂ በሚሆን ጊዜ። ስለዚህ እኔ 50 አርፒኤም አድርጌ ነው ኮንስትራክት ላደርገው ያሰብኩት። ስለዚህ 50 አርፒኤም ብዬ ወስኛለሁ ማለት ነው። እናንተም የፈለጋችሁትን ማለት ያው እንደ ማሽናችሁ አይነት ማለት ነው። ከዚህም በላይ ከዚህም በታችም ሊሆን ይችላል። እንደ ማሽኑ አይነት ይወሰናል። ታርጌት ስፒዳችን 50 አርፒኤም ነው። እኔ አክሰለሬሽን ታይሜን ያው ዝቅተኛ አድርጌ ቶሎ አክሰለሬት ያደርጋል ብዬ አስቤ 1 ሰከንድ ነው ያልኩት። ኖርማሊ ያው 0.5 ሰከንድ፣ 1 ሰከንድ፣ 2 ሰከንድ፣ 3 ሰከንድ ሊሆን ይችላል። ነገር ግን የኔ ቶሎ አክሰለሬት ያደርጋል ብዬ ስለማስብ አሰምሽኔን ከአክሰለሬሽን ታይሜን 1 ሰከንድ አድርጌዋለሁ ማለት ነው። አሁን በመጀመሪያ የማስበው ቶርክ ነው። የቶርክ ካልኩሌሽን እና ቶርክ ካልኩሌሽን ሁለት አይነት ነው ብያቸዋለሁ። ሎድ ቶርክ ይኖራል። የመጀመሪያ ስታርቲንግ ቶርክ ነው፣ የመጀመሪያው ሎድ ቶርክ ነው። ሁለተኛ ደግሞ አክሰለሬሽን ቶርክ ነው የምናሰራው። ስለዚህ የሎድ ቶርክን ያው ማስ ታይምስ ግራቪቲ ታይምስ ሬዲየስ አድርገን ነው የምናገኘው፣ ያው ሮቴቲንግ ኦብጀክት ስለሆነ ማለት ነው። ያው ዌይት ይሆናል ማለት ነው። ክብደቱ ዌይቱ ጋር እኩል ስለሚሆን ማስ ታይምስ ግራቪቲ ይሆናል። ከዛ አት ዘ ሴንተር ኦፍ ዘ ኦብጀክት ኮንሴንትሬትድ ነው ብለን ብናስብ ሬዲየሱ እኛ ሮቴት እያደረግነው ያለ ነው በድረሙ ሬዲየስ ብለን ብናስብ ስንት ይሆናል ማለት ነው? 0.16 ሜትር ይሆናል ማለት ነው። ሬዲየሱ 0.32 ሜትር ሲካፈል ለሁለት ስናደርገው 0.16 ሜትር ስለሚሆን እና ይህን ደግሞ ስናባዛው እንግዲህ ማስ እዚህ ጋር ላይ ማስ ሁለቱንም ነው የምንደምረው፣ ባች ሳይዙን ፕላስ ድረም ሳይዙን። ምክንያቱም አብሮ ሮቴት ስለሚሆን የሁለቱን ድምር ነው። የሁለቱ ድምር 10 ሲደምር 20 30 ይሆናል። ስለዚህ ይህንን አጠቃላይ 30 ሲባዛ 9.8 ሲባዛ 0.16 ስናደርገው 47 ኒውተን ሜትር ይመጣል ማለት ነው። ከዚህ በመቀጠል አክሰለሬሽን ቶርክ ነው። አክሰለሬሽን ቶርክ እንግዲህ እዚህ ነው ሞመንት ኦፍ ኢነርሺያ ይኖራል ያልኳችሁ እና በመጀመሪያ ያው አክሰለሬሽን ቶርክ ሞመንት ኦፍ ኢነርሺያ ታይምስ ኦሜጋ ኦቨር ቲ አድርገን ነው የምናገኘው። ይሄ አንጉላር ስፒድ ማለት ነው፣ ወይም አንጉላር ቬሎሲቲ ነው። ኦሜጋ ቼንጅ ኢን አንጉላር ቬሎሲቲው እዚህ ጋር አርፒኤም ጋር እኩል ነው 50 አርፒኤም ስላለ ማለት ነው። እሱም በቀላሉ 50 አርፒኤምን ወደ ራድ ፐር ሰከንድ መቀየር እንችላለን። ወደ ራድ ፐር ሰከንድ ስንቀይረው 50 ሲባዛ 2 ፓይ ኦቨር 60 አድርገን ያው ሚነስ 60 ሰከንድ ስለሆነ ሪቮሉሽን ደግሞ 2 ፓይ ራድ ስለሆነ 2 ፓይ ራድ ጋር እኩል ስለሆነ 50 ታይምስ 2 ፓይ ኦቨር 60 እናደርጋለን። እንደሱ አድርገን 5.23 ራድ ፐር ሰከንድ እናገኛለን ማለት ነው። ፋይናል ሪዛልቱን ይሄን ስናባዛ ማለት ነው። እና ከዛ በፊት ግን ሞመንት ኦፍ ኢነርሺያ ማስማት አለብን። ያው እኛ እዚህ ጋር ላይ ሞመንት ኦፍ ኢነርሺያ ፎር ሆሎ ሲሊንደር ፎር ሆሎ ሲሊንደር ፎር ሶሊድ ሲሊንደር ምናምን እያለ ያስቀምጣል። የኛ ኖርማሊ ያው ሙሉ እንደ ሶሊድ አድርገን ነው የምናስበው። ምክንያቱም ኮፊ ቢን ውስጡ ስለሚኖር እንደ ሶሊድ አድርገን አሲዩም ማድረግ ይኖርብናል ማለት ነው። ስለዚህ ቀጥታ ይሄ ፎርሙላ 1/2 ኤምአር ስኩዌር የሚላለ እሱን በምንጠቀም ጊዜ 0.384 ኪሎግራም ሜትር ስኩዌር ይመጣል ማለት ነው። እና ከዛ አክሰለሬሽን ቶርኪው ጄ ታይምስ ኦሜጋ ኦቨር ቲ ቼንጅ ኢን ኦሜጋ ጄ ታይምስ ቼንጅ ኢን ኦሜጋ ኦቨር ቲ ስናደርግ 0.384 ሲባዛ 5.23 ሲካፈል ለአንድ ይሆናል 2 ኒውተን ሜትር አገኛል። ስለዚህ እዚህ ልብ በሉ ሎድ ቶርኪው 47 ኒውተን ሜትር አግኝተናል። አክሰለሬሽን ቶርኪው ደግሞ 2 ኒውተን ሜትር አግኝተናል። አሁን ወደ ቀጣይ ነው የምንሄደው። ስለዚህ ሁለቱን መደመር ይኖርብናል። እዚህ ጋር 47 አለን፣ እዚህ ጋር 2 አለን።
ወደ ቀጣዩ እንግዲህ አክሰለሬሽን ቶርክ እና ሎድ ቶርክ አግኝተናል። አሁን ላይ ቶታል ቶርክ መፈለግ አለብን። ያው ቶታል ቶርክ የሁለቱ ድምር ነው። ቶታል ቶርክ which is equals to ሎድ ቶርክ ፕላስ አክሰለሬሽን ቶርክ ይሆንና 47 ኒውተን ሜትር ሲደመር 2 ኒውተን ሜትር 49 ኒውተን ሜትር እናገኛለን ማለት ነው። አሁን እየቀለለን ነው። እንግዲህ ፓወርን ለማግኘት የተለያዩ ፎርሙላዎች አሉ። ኖርማሊ እኔ የምጠቀመው ይህን ፎርሙላ ነው። ይችን ጀነራል ፎርሙላ ማየት ትችላላችሁ። ፓወር which is equals to ቶርክ ታይምስ ስፒድ ኤን ስፒድ ነው ኦቨር 9550 እናደርጋለን። ሪዛልቱ የሚመጣው ያው በኪሎዋት ነው ይሄ ሲሆን ማለት ነው። ስለዚህ እዚህ ጋር ቶርካችን በኒውተን ሜትር ነው፣ ስፒዳችን ደግሞ በአርፒኤም ነው። ኖርማሊ ያው ስፒዳችን 50 ስፒዳችን 50 አርፒኤም ነው ስላልን ይህን 50 ነው የምንጠቀመው ማለት ነው። አፍተር ጊር ቦክስ ያለውን ነው። ስለዚህ ፓወር which is equals to 49 ኒውተን ሜትር ሲባዛ 50 አርፒኤም ኦቨር 9550 ስናደርገው ስንት ይመጣል? 0.256 ኪሎዋት ይመጣል ማለት ነው። አሁን ይሄ ከጊር ቦክስ በኋላ ሎዳችንን ድራይቭ ለማድረግ የሚያስፈልገንን ፓወር አገኘን ማለት ነው። ድናሞ ጊርቦክስ ድራይቭ አድርጎ ነው ከዛ ሎዱን ደግሞ ድራይቭ የሚያደርገው ማለት ነው። ስለዚህ ጊርቦክስ ላይ ሉዝ አለ። ስለዚህ ያንን ሉዝ ኮንሲደር በማድረግ ነው። ሁለተኛ ፋክተር ኦፍ ሴፍቲ መስጠት አለብን እና ፋክተር ኦፍ ሴፍቲ ያው ኢንጂነሪንግ ላይ መካኒካል ዲዛይን ላይ በጣም ወሳኝ ነገር ነው። ያ ማለት ከሎዳችን ከመጣልን ትንሽ ከፍ አድርገን መስጠት ማለት ነው፣ ሴፍ እንዲሆን። ፋክተር ኦፍ ሴፍቲ ማለት ሴፍ እንዲሆን እና ብዙ ጊዜ ከአንድ በላይ ነው የምንወስደው። 1.2 1.3 እስከ 2 እስከ 5 ድረስ የሚወሰድበት ኮንዲሽን አለ። ፋክተር ኦፍ ሴፍቲ ያው እንደ ዲዛይን ታይፑ ስለሚለያይ እኔ የምወስደው በዚህ ኬዝ ያው 1.5 ነው ይበቃኛል ብዬ ስለማስብ፣ ምክንያቱም ከኮስትም ከምንም አንጻር ብዙ ያን ያክል ዌስቴጅ ማውጣት አልፈልግም። ስለዚህ 1.5 በለጥ ካረኩት አሪፍ ነው፣ ሴፍ ሆኖ ድራይቭ ያደርግልኛል ብዬ ስለማስብ ፋክተር ኦፍ ሴፍቲን 1.5 ነው የማደርገው ማለት ነው። ስለዚህ ፋክተር ኦፍ ሴፍቲን 1.5 ነው የማደርገው። ስለዚህ ከላይ ያው ፋክተር ኦፍ ሴፍቲ ስላልተጠቀምኩ ማለት ነው ፓወር 1.5 ሲባዛ 0.256 ኪሎዋት ይሆናል። ስለዚህ ስንት አገኛለሁ? 0.384 ኪሎዋት ይሆናል። አሁን ፋክተር ኦፍ ሴፍቲ ሰጥቼው ልክ ሎዴ የሚያስፈልገው ፓወር ይህ እንደሆነ አውቄያለሁ። ከዛ አሁን ጊርቦክስ አለ ከድናሞዬ በድናሞዬ እና በሎዴ መካከል ጊርቦክሱ ሪዱስ ያደርግብኛል። ለምሳሌ ድናሞ 1 ኪሎዋት ከሆነ ጊርቦክስ አውትፑት ላይ የማገኘው 1 ኪሎዋት አይሆንም፣ ሉዝ አለ። ለተለያዩ ጊሮች የተለያየ ሉዝ ቢኖርም እኔ ዝም ብዬ አቬሬጃው ከሉዙ ከ30% 40% ሊደርስ ይችላል፣ 25% 15% ሉዝ ሊኖር ይችላል። እኔ አቬሬጅ 25% ብዬ ልውሰድ። ያው ይሄኛው እንደኔ አሰምሽን ነው፣ ነገር ግን እንደ ጊር ታይፑ ይለያያል። ለምሳሌ ፕላኔታሪ ጊር በሚሆን ጊዜ ፕላኔታሪ ጊር ከሆነ ሃይ ኤፊሽንሲ ስለሚሆን ሉዙ 10%፣ 5%፣ 15% ነው ቢበዛ። ወርም ጊር ምናምን በሚሆን ጊዜ ግን ሉዙ ይጨምራል። እስከ 30 እስከ 40% ድረስ ሉዝ ሊኖረው ይችላል። ለዛ ነው እኔ አቬሬጅ 25%። ያው ጊር ታይፕ ምን አይነት ጊር እንደሆነ ጊር ቦክሱን ከፍቼ ስላላየሁት ጊር ታይፔን ወይም እሱን የማየት አክሰሱ ስለሌለ ጊር ታይፔ አቬሬጅ ይሆናል ብዬ አስቤ ጊር ታይፔን ስለማላቀው አቬሬጅ የሆነ ኤፊሽንሲ ሊወሰድ 25% ሉዝ ያደርጋል ብዬ ላስብ እና 75% ኤፊሽንት ነው ብዬ አስቤ በሱ ካልኩሌት አድርጌ አጠቃላይ የሞተሬን ፓወር አገኛለሁ ማለት ነው። ያው ይሄ ከኢንጂነሪንግ ከቴክኒካል ከፕሮ ኢንጂነሪንግ አንጻር ወይም ከፕሮፌሽናል ኢንጂነሪንግ አንጻር በጣም ብዙ ዲቴይል ጥልቅ ማየት ያለብን ነገሮች አሉ። ጊር ታይፑ ምንድነው? ብዙ እያንዳንዱ ካልኩሌሽን ፕሪሳይዝ መሆን አለበት። ነገር ግን እኛ እንደ ኢንትሮዳክተሪ ፓርት ስለሆነ ለምንሰራው ፕሮጀክት የሚያስፈልገንን ኤሌክትሪክ ሞተር ዝም ብለን በግምት ተነስተን ከምንመርጥ በዚህ አይነት ካልኩሌሽን ብናደርገው በጣም የተሻለ ነው ማለት ነው። በእያንዳንዱ ጊዜ ደግሞ አድቫንስድ ሌቭል ለመድረስ እያንዳንዱ ካልኩሌሽኖች እያወቅናቸው ስንሄድ እንደ ሎድ ታይፑ እንደምንጠቀመው ጊር ታይፕ እያንዳንዱ ነገር ይወስነዋል ማለት ነው። እሱን ኮንሲደሬሽን ውስጥ እንድታስገቡት ነው። ወደ ቀጣዩ ያው ጊርቦክስ ኤፊሽንሲያችን
75% ኤፊሽንት ነው ብለን አስበናል። ያው ምክንያት ትክክለኛውን የጊርቦክስ ኤፊሽንሲ ራሱ ጊርቦክሱ ላይ ካልተጻፈበት ወይም ደግሞ ጊር ታይፖችን ለይተን ቴክኒካል አናሊሲስ ተጠቅመን በትክክል ማወቅ ካልቻልን ያው አሰምሽንን ነው ልንወስድ የምንችለው። እኔ አሁን 75% ኤፊሽንት ነው ብዬ አስቤ ነው። ያው ከፍ ዝቅም ሊል ይችላል አክቹዋሉ ኖርማሊ። ነገር ግን ያው ፋክተር ኦፍ ሴፍቲ የሚጠቅመኝ እሱንም ሃንድል ለማድረግ ነው። ስለዚህ ኤፊሽንሲ 0.75 ነው ብዬ ካሰብ ፓወር ኦፍ ዘ ሞተር ሹድ ቢ ፓወር ኦፍ ዘ ሞተር ኢኳልስ ቱ ፓወር ኦፍ ዘ ሎድ ኦቨር ኤፊሽንሲ አድርጌ ያሰላለሁ ማለት ነው። ስለዚህ ፓወር ኦፍ ዘ ሎድ 0.384 ኪሎዋት አለ ሲካፈል ለ0.75 ስንት ይመጣልኛል? 0.512 ኪሎዋት ወይም 512 ዋት ይመጣልኛል ማለት ነው። እንግዲህ እንደምታዩት አሁን ግማሽ ኪሎዋት አካባቢ አግኝቻለሁ ማለት ነው አፕሮክሲሜትሊ። ስለዚህ አሁን ገበያ ላይ ሄጄ የምመርጠው ሞተር እዚህ አካባቢ የሆነና ከዚህ ከ512 ዋት በለጥ ያለ ቢሆን ይመረጣል ማለት ነው። እዚሁ 0.5 ኪሎዋት ብናደርገው አፕሮክሲሜትሊ ብዙ ችግር የለውም፣ ያው ፋክተር ኦፍ ሴፍቲ ስለወሰርን ማለት ነው። እኔ ግን አሁን ገበያ ላይ ሄጄ ምን አይነት ድናሞ እንዳገኘውኝ ያገኘሁትን ድናሞ ደግሞ እዚህ ላይ እያስተያየውኝ ምን እንደሆነ አሳያቸዋለሁ ማለት ነው። ያው እንግዲህ ኤሌክትሪክ ሞተር ስንመርጥ ትልቁ ችግር ገበያ ላይ ሄደን የማግኘቱ ሁኔታ ነው። የመረጥነውን ኤሌክትሪክ ሞተር በምንፈልገው ጊር ሬሾ በምንፈልገው ባሰብነው ልክ አናገኝም፣ ያው የማቴሪያል ችግር ስላለ ማለት ነውና እዚህ ጋር እኔ ገበያ ላይ ሄጄ ያገኘሁት አሁን ሬትድ ፓወሩ 0.55 ኪሎዋት ነው። አሪፍ ነው። ምክንያቱም የኔ በካልኩሌሽን መሰረት 512 የሆነ ኤሌክትሪክ ሞተር እንደሚበቃኝ አረጋግጫለሁ። ያው ፋክተር ኦፍ ሴፍቲንም ኢንክሉድ አድርጌ ጊር ቦክስ ኤፊሽንሲንም ኢንክሉድ አድርጌ ስላገኘው ሴፍ ነው ማለት ነው። ከዛ አንጻር ሬትድ ቮልቴጁ ያው ሲንግል ፌዝ ነው። የምፈልገው ሲንግል ፌዝ ስለሆነ ሲንግል ፌዝ 220 ቮልት ነው። አሪፍ ነው። በ50 ሄርዝ ነው የሚሰራው። ቆንጆ ነው። በእኛ ሀገር ስታንዳርድ ይሰራል ማለት ነው። ያው ከረንቱን ኖርማሊ ያው ካልኩሌሽን ውስጥ አላስገባነውም። ያው ኦቨርሎድ ሪሌይ ወይም ኬብል ሳይዝ ለመምረጥ ነው እሱ የሚጠቅመን፣ ችግር የለውም። ያው እዚህ ጋር ላይ ሬትድ ስፒዱ 1400 ሪቮሉሽን ፐር ሚኒት ነው። ስለዚህ 50 አርፒኤም እንዲሆን ጊር ሬሾዋችንን ስንት ነው መሆን ያለበት? 1/28 ነው መሆን ያለበት። እዚህ ጋር ተጽፏል። ኖርማሊ ግን እኔ አሁን ገበያ ላይ ሄጄ 1/28 አላገኘው። 1/28 ስላላገኘው ነው 1/30 የገዛሁት ማለት ነው። ያ ማለት አሁን ይህ ፋይናል አርፒኤሙ በስንት ይመጣል? 1400 ሲካፈል ለ30 ስናደርገው 46 አካባቢ አርፒኤም ነው የሚመጣው። ስለዚህ አሁን 46 አርፒኤም እኔ ያሰብኩት 50 አርፒኤም ነው። ከ50 አርፒኤም አንሶብኛል። ስለዚህ ይህንን በምንድን ነው ማስተካከል የምችለው? በፑሊ በመጠቀም ማለት ነው። ስለዚህ ፑሊ በምጠቀም ጊዜ የዚህኛውን ተለቅ አደርገዋለሁኝ፣ የላይኛው ድሬሜ ላይ ያለውን ደግሞ በተወሰነ መልኩ የራሱ ካልኩሌሽን አለው አነስ አደርጋለሁ ማለት ነው በትንሿ። ስለዚህ 50 ይሆንልኛል ማለት ነው። ስለዚህ ይሄኛው ካሰብኩት በታች ትንሽ ስለዘገየብኝ ያችን 4 አርፒኤም ኮምፔንሴት ለማድረግ ስፕሮኬት እና ቼን ድራይቭ ከሆነ ጊር ሬሾ ወይም ቲዝ ነምበርን በመጠቀም እኔ ግን ያው ቤልት ድራይቭ ስለምጠቀም በቤልት ስለሆነ በፑሊው ዲያሜትር አድጀስት አደርገዋለሁኝ እንዲመጣልኝ በዛ አደርጋለሁ ማለት ነው። ሌላውን ኢንፎርሜሽን እዚህ ጋር በምታዩ ጊዜ ያው ሲንግል ፌዝ ነው። ኤስ1 እንደሆነ ያው ዴቲ ኮንቲኒየስ ዲቲ እንደሆነ ተነጋግረናል። ሌላ አይፒ 30 ነው። አሁን እኔ አስቤ የነበረው አይፒ 55 ፕሮቴክሽን እንዲሆንልኝ ነው። ነገር ግን አይፒ 55 ፕሮቴክሽን ገበያ ላይ ማግኘት አልቻልኩም። ይህ ጊር ሬሾ ያለው ሁሉንም ያሟላ። ስለዚህ አንዱን በአንዱ ኮምፔንሴት ማድረግ አለብኝ። ምክንያቱም አትሊስት ይሄ ፍሮም ደስት ፕሮቴክትድ ነው። ፍሮም ሃይ ፕሬጀር ኦፍ ወተር ግን ፕሮቴክትድ አይደለም። ፍሮም ሎ ፕሬጀር ኦፍ ስፕላሽ ኦፍ ወተር ፕሮቴክትድ ስላልሆነ አትሊስት ውሃማ አካባቢ ላይ ስለማይሆን ብዬ ነው ይሄን ኤሌክትሪክ ሞተር የመረጥኩት ማለት ነው። እና ክላስ ኦፍ ኢንሱሌሽኑ ግን አሪፍ ነው። እዚህ ጋር እንደምታዩት ኢንሱሌሽን ክላሱ ኤፍ ነው የሚያሳየው። ኢንሱሌሽን ክላሱ አሪፍ እንደሆነ ያሳያል። ሌሎቹ ነገሮች ያው ጊር ሬሾ 1/30 ነው። እኔ እንደማስተካክለው ተነጋግረናል። የመረጥኩት እንግዲህ ኤሌክትሪክ ሞተር ይህን ይመስላል ማለት ነው። ውድ የዩቲዩብ ቤተሰቦቼ እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ስለ ኤሌክትሪክ ሞተር ሴሌክሽን ዲዛይን ካልኩሌሽን ነው ያየነው። ኢንትሮዳክቶሪ ፓርት ነው።
በእርግጠኝነት መሰረታዊ ሀሳብ እንደያዛችሁበት ተስፋ አደርጋለሁኝ። በቀጣይ እንግዲህ ስለ ኤሌክትሪክ ሞተር ኮንትሮል ሲስተም የምሰራላችሁ ይሆናል። እዚያ ላይ ደግሞ ጥሩ እውቀት እንደምታገኙ አምናለሁኝ። የዩቱብ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህን ቪዲዮ ከወደዳችሁት ላይክ ግጩኝ። ይህ ቪዲዮ ደግሞ ለሌሎች እንዲዳረስ ሼር በማድረግ ተባበሩኝ። ሀሳብና አስተያየት ካላችሁ ደግሞ የኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።